ልክ አሁን ይህንን ቪዲዮ እየተመለከታችሁ ሳታውቁት መገጣጠሚያዎቻችሁን ቀስ በቀስ እየገደላችሁት እንደሆነ ብነግራችሁ ታምኑኛላችሁ? ጠዋት ካልጋችሁ ስትነሱ የመገታተር፣ የመደንዘዝ ወይም የቁርጥማት ስሜትስ ይሰማችኋል? እሺ፣ በሳምንትስ ስንት ሰዓት ሙሉ ተቀምጣችሁ ታሳልፋላችሁ? ብዙዎቻችን የጉልበት፣ የዳሌ ወይም የትከሻ ህመም ሲሰማን እድሜያችን እየገፋ ነው ብለን እናስባለን። ነገር ግን እውነታው እድሜያችን ሳይሆን በየቀኑ የምናደርጋቸው ጥቃቅን ልማዶች ናቸው መገጣጠሚያዎቻችንን እየበሉት ያሉት። ዛሬ በሚስጥር እናም በየቀኑ መገጣጠሚያዎቻችንን እያደቀቁ ያሉ 10 ገዳይ የሆኑ ልማዶችን እናም በምትካቸውስ ምን ማድረግ እንዳለብን እንመለከታለን። እነዚህ ልማዶችን አሁኑኑ ካላቆማችሁ ወደፊት ዋጋን መክፈላችሁ አይቀሬ ነው። እድሜያችሁ እየገፋም ቢሆን ጤናማ፣ ጠንካራ እናም ተለዋዋጭ መገጣጠሚያ እንዲኖራችሁ ከፈለጋችሁ ይህንን ቪዲዮ እስከ መጨረሻው ተመልከቱ። በተለይ ልማድ ቁጥር 7 እጅግ በጣም ያስደንቃቸዋል። ከመጀመራችን በፊት በሳይንስ የተደገፉ ቀላል የጤና ምክሮችን ከወደዳችሁ ላይክ እና ሰብስክራይብ እንዲሁም ሼር ማድረጋችሁን እርግጠኛ ሁኑ። ጥያቄያችሁንም በኮመንት ላይ ያስፍሩልኝ፣ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ ቀጥታ ወደ ሚስጥሩ እንግባ። ብዙ ሰዎች ለጉልበት ህመም፣ ለዳሌ መገታተር፣ ለትከሻ መላላትናም ለጣቶች መቁሰል ተጠያቂ የሚያደርጉት እድሜን ነው። ነገር ግን እውነታው የተወሰኑ የዕለት ተዕለት ተግባራት የመገጣጠሚያ መጎዳትንም ሊያፋጥኑት እናም ኢንፍላሜሽን ወይም ብግነትን ሊጨምሩ ይችላሉ። መገጣጠሚያዎቻችንን የሚጎዱ የምናደርጋቸውን መጥፎ ልምዶችን ልንገራችሁ። አንደኛ፣ ሳትንቀሳቀሱ ለሰዓታት መቀመጥ ነው። ዘመናዊ ህይወት አብዛኞቻችንን ከወንበሮች ጋር አጣብቆናል። ለረጅም ጊዜ ስትቀመጡ የመገጣጠሚያ ፈሳሽ በብቃት መዘዋወሩ ይቀንሳል፣ ዳሌዎች ይወጠራሉ፣ የጉልበት መገጣጠሚያዎች ይገታተራሉ፣ የታችኛው ወገብ ውጥረት ይጨምራል። በጊዜ ሂደት ይህ የመንቀሳቀስ ችሎታን ሊቀንስናም አለመመቸትንም ሊጨምር ይችላል። በምትኩ ታዲያ ምን ማድረግ አለባችሁ? ከ30 እስከ 60 ደቂቃው ቁሙ። አጫጭር የእግር ጉዞን አድርጉ። ዳሌን እናም እግሮችን አዘውትራችሁ ስትሬች አድርጉ። የ2 ደቂቃ የእግር ጉዞ እንኳን መገጣጠሚያዎች እንዲቀቡ እናም እንዲንቀሳቀሱ ለማድረግ ይረዳል። ሁለተኛ፣ ከመጠን በላይ የሰውነት ክብደትን መሸከም ነው። እያንዳንዱ ተጨማሪ ኪሎግራም በመገጣጠሚያዎች ላይ ተጨማሪ ውጥረትን ይፈጥራል። በተለይ ጉልበቶች ተጋላጭ ናቸው። በምትራመዱበት ጊዜ ጉልበቶች በእያንዳንዱ እርምጃ የሰውነታችንን ክብደት ብዙ እጥፍ ሊለማመዱ ይችላሉ። ከመጠን በላይ ክብደት እነዚህን ሊያደርግ ይችላል። የካርቲሌጅ መበላሸትን ይጨምራል፣ ኢንፍላሜሽንን ያበረታታል፣ የኦስቲዮ አርትራይተስ የመገጣጠሚያ በሽታ አደጋንም ያሳድጋል። በምትኩ ምን ማድረግ አለባችሁ? ትኩረት አድርጉ በጤናማ አመጋገብ፣ በመደበኛ የእግር ጉዞ፣ በጥንካሬ ስልጠና ላይ። መካከለኛ የክብደት መቀነስ እንኳን የመገጣጠሚያ ውጥረትን በከፍተኛ ሁኔታ ሊቀንስ ይችላል። ሶስተኛ፣ ድጋፍ የሌላቸውን ጫማዎችን ማድረግ ነው። እግሮቻችሁ የሰውነታችሁ መሰረት ናቸው። ደካማ የሆነ ጫማ ወይም ያለቀ ጫማ እንኳን የምታደርጉት ቁርጭምጭሚቶችን፣ ጉልበቶችን፣ ዳሌዎችን እናም የታችኛው ወገብን ሊጎዳ ይችላል። ታዲያ ስስናም ያረጁ ሶሎች ያላቸው ጫማዎችና በትክክል የማይገጥሙ ጫማዎች ጉዳትን ያስከትላሉ። ስለዚህ በተመቸ ሁኔታ የሚገጥም የእግራችሁን ድጋፍ የሚሰጡ ጫማዎችን ምረጡ። መገጣጠሚያዎቻችሁ ያመሰግናችኋል። አራተኛ፣ የጥንካሬ ስልጠናን መተው ነው። ብዙ ሰዎች የአካል ብቃት እንቅስቃሴ ማለት ካርዲዮ፣ የልብ ምት የሚጨምር ብቻ ነው ብለው ያምናሉ። ነገር ግን ጡንቻዎች መገጣጠሚያዎችን ለመጠበቅ ይረዳሉ። ደካማ ጡንቻዎች በዕለት ተዕለት እንቅስቃሴዎች ወቅት መገጣጠሚያዎች ተጨማሪ ውጥረትን እንዲወስዱ ያስገድዳሉ።
ይህ በእነዚህ ላይ ጫናን ሊጨምር ይችላል። በጉልበቶች፣ በዳሌ፣ በትከሻ እናም በአከርካሪ ላይ። በምትኩ ታዲያ ምን ማድረግ አለባችሁ? በሳምንት ከ2 እስከ 3 ጊዜ የጥንካሬ ልምዶችን አድርጉ። በእግሮች፣ በሆድና በወገብ ጡንቻዎች፣ በጀርባ እናም በመቀመጫ ጡንቻዎች ላይ ትኩረትን አድርጉ። 5ኛ መጥፎ የአቀማመጥ ወይም የአቋም ዘይቤ ነው። መጥፎ የአቋም ዘይቤ የመልክ ጉዳይ ብቻ አይደለም። ኃይሎች በሰውነት ውስጥ እንዴት እንደሚንቀሳቀሱም ይለውጣል። የተለመዱ ምሳሌዎች የጎበጠ ትከሻ፣ ወደፊት የወጣ የራስ አቀማመጥ ማለትም ማጎንበስ፣ ተደግፎ መቀመጥ፣ ሰውነታችሁን ክብደታችሁን ሙሉ በሙሉ ዝፍዝፍ ማድረግ። በጊዜ ሂደት መገጣጠሚያዎቻችንን ባልተመጣጠነ ሁኔታ ይጫኑታል። በምትኩ ምን ማድረግ አለባችሁ? ቀጥ ብላችሁ ተጠቀሙ። ስክሪኖችን በአይናችሁ ደረጃ አድርጉ። ደረታችሁን እናም ትከሻችሁን አራዝሙ ወይም ስትሬች አድርጉ። ስልካችሁን ስትጠቀሙ በጣም አታጎንብሱ። ቀጥ ብላችሁ ተጠቀሙ። 6ኛ የህመም ምልክቶችን ችላ ማለት ነው። ህመም የሰውነታችን የማስጠንቀቂያ ስርዓት ነው። ብዙ ሰዎች የማያቋርጥ አለመመቸት ቢኖርባቸውም ተግባራትን ይቀጥላሉ። ታዲያ ህመምን ችላ ማለት ጉዳቶችን ሊያባብስ ይችላል፣ ኢንፍላሜሽንን ሊጨምር ይችላል፣ ማገገምንም ሊያዘገይ ይችላል። በምትኩ ምን ማድረግ አለባችሁ? ሰውነታችሁን አዳምጡ። ህመም ከቀጠለ በአግባቡ እረፍትን አድርጉ። ተግባራታችሁን ቀይሩ። ካስፈለገ የጤና ባለሙያን አማክሩ። ቀደምት እርምጃ ብዙውን ጊዜ ትልልቅ ችግሮችን ይከላከላል። 7ኛ በጣም ትንሽ መተኛት ነው። ይህ ልማድ ብዙ ሰዎችን ያስገርማል። በእንቅልፍ ወቅት ሰውነት ህብረ ህዋሳትን ይጠግናል እናም ኢንፍላሜሽንን ይቆጣጠራል። ደካማ እንቅልፍ እነዚህን ሊያደርግ ይችላል። የብግነት ኬሚካሎችን ይጨምራል፣ የህመም ስሜትን ያጠናክራል፣ ማገገምንም ያዘገያል። ምርምሮች በየጊዜው በደካማ እንቅልፍናም በከፍተኛ የመገጣጠሚያ አለመመቸት መካከል ያለውን ግንኙነትን ያሳያሉ። በምትኩ ምን ማድረግ አለባችሁ? ከ7 እስከ 9 ሰዓታት ጥራት ያለው እንቅልፍን ተኙ። ወጥ የሆነ የእንቅልፍ መርሃ ግብሮች ይኑራችሁ። ጨለማ እናም ጸጥ ያለ የመኝታ አካባቢን ምረጡ። ጤናማ መገጣጠሚያዎች በደንብ ስተኙ በተሻለ ሁኔታ ያገግማሉ። 8ኛ በጣም ብዙ እጅግ በጣም የተቀነባበሩ ምግቦችን መመገብ ነው። በከፍተኛ ሁኔታ የተቀነባበሩ ምግቦች ብዙውን ጊዜ ከመጠን በላይ ስኳር፣ የተጣሩ ካርቦሃይድሬቶች፣ ጤናማ ያልሆኑ ስቦችን ይዛሉ። እነዚህ ምግቦች በሰውነት ውስጥ ብግነትን ሊያበረታቱም ይችላሉ። ስር የሰደደ ብግነት በጊዜ ሂደት ለመገጣጠሚያ ችግሮች አስተዋጽኦን ያደርጋል። በምትኩ ምን ማድረግ አለባችሁ? አትክልቶችን፣ ፍራፍሬዎችን፣ ባቄላ ወይም ቦለቄን፣ ለውዝ፣ አሳ እና ሙሉ ጥራጥሬዎችን ተመገቡ። ጸረ ብግነት አመጋገብ የረጅም ጊዜ የመገጣጠሚያ ጤናን ይደግፋል። 9ኛ በቂ ውሃን አለመጠጣት ነው። ካርቲሌጅ ከፍተኛ መጠን ያለው ውሃን ይይዛል። የውሃ ጥም ወይም ደግሞ ድርቀት ለነዚህ አስተዋጽኦን ሊያደርግ ይችላል። ለመገታተር፣ ለቅባት መቀነስ፣ ለደካማ የአካል ብቃት አፈጻጸም። በምትኩ ምን ማድረግ አለባችሁ? ቀኑን ሙሉ በተከታታይ ውሃን ጠጡ። በእነዚህ ጊዜያት የምትወስዱትን የውሃ መጠንን ጨምሩ። የአካል ብቃት እንቅስቃሴ ስታደርጉ፣ በሞቃት አየር ውስጥ ጊዜን ስታሳልፉ እና በከፍተኛ ሁኔታ ደግሞ ሲያልባችሁ ውሃን ያገኙ መገጣጠሚያዎች በተሻለ ምቾት የመንቀሳቀስ ዝንባሌ አላቸው። 10ኛ በየቀኑ ተመሳሳይ እንቅስቃሴዎችን መድገም ነው። ተደጋጋሚ እንቅስቃሴዎች የተወሰኑ መገጣጠሚያዎችን ቀስ በቀስ ሊያደክሙ ይችላሉ። ለምሳሌ ተደጋጋሚ ክብደትን ማንሳት፣ ከመጠን በላይ ክብደትን ማንሳት ወይም ደግሞ መጠቀም ጅማቶችን እናም በአካባቢው ያሉ ህብረ ህዋሳትን ሊያበሳጭ ይችላል። በምትኩ ምን ማድረግ አለባችሁ? ቦታዎችን በየጊዜው ለውጡ። የእንቅስቃሴ እረፍቶችን ውሰዱ። ስለዚህ ተመሳሳይ እንቅስቃሴዎችን በአንድ አካላችሁ ላይ አትጫኑ ወይም አትደጋግሙ። ታዲያ በትንሽ መገታተር ምክንያት ደግሞ እንቅስቃሴን ማስወገድም አስፈላጊ አይደለም። ብዙ ሰዎች መገጣጠሚያዎች ሲገታተሩ የመንቀሳቀስ መጠናቸው ይቀንሳል። እንደ አለመታደል ሆኖ አለመንቀሳቀስ ብዙውን ጊዜ
መገታተሩን የባሰ ያደርገዋል። ለስላሳ እንቅስቃሴን ማድረግ ያስፈልጋል። የደም ዝውውርን ለማሻሻል መገጣጠሚያዎችን ለመቀባት ተለዋዋጭነትን ለመጠበቅ ይረዳል። ዋናው ነገር ተስማሚ ተግባራትን መምረጥ ነው። ለምሳሌ የእግር ጉዞን፣ ዋና፣ ብስክሌት መንዳትና ስትሬች ማድረግን። በአጠቃላይ መገጣጠሚያዎች ዕድሜ ልክ እንዲያገለግሉ ተደርገው የተሰሩ ናቸው። ነገር ግን የዕለት ተዕለት ልማዶቻችን ደግሞ ወሳኝ ናቸው። እነዚህን መገጣጠሚያ የሚጎዱ ልማዶችን አስወግዱ። ከመጠን በላይ መቀመጥን፣ ከመጠን በላይ ክብደት መሸከምን፣ ደካማ ጫማዎችን ማድረግን፣ የጥንካሬ ስልጠናን መተውን፣ መጥፎ የአቋም ዘይቤን፣ ህመማችሁን ችላ ማለትን፣ በጣም ትንሽ መተኛት ወይም እንቅልፍን ችላ ማለት፣ እጅግ በጣም የተቀነባበሩ ምግቦችን መመገብን፣ በቂ ውሃ አለመጠጣት፣ ጋጋሚ ከመጠን በላይ አካላችሁን የመጠቀም እንቅስቃሴዎችን በአጠቃላይ ማስወገድ ያስፈልጋል። ታዲያ የትኛው ልማድ ይበልጥ አስገረማችሁ? እስቲ በኮመንት ላይ አስፍሩልኝ። እናንተስ በተደጋጋሚ የምታደርጉት መጥፎ ልምድ የትኛው ነው? ታዲያ ይህንን ቪዲዮ ከወደዳችሁትና ከተማራችሁበት ላይክ እና ሰብስክራይብ ማድረጋችሁን እንዳትዘነጉ፣ እንዲሁም ለሚያስፈልገው ሰው ሁላ ሼር አድርጉ። የዛሬው የጤና ትምህርቴ ይህንን ይመስል ነበረ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።